ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች እንደምን አላችሁ? የግንቦት 7 2018 እጅግ ወሳኝና አነጋጋሪ የሆኑ 3 መረጃዎችን ነው ይዤላችሁ የቀረብኩት። ከዚህም ጋር በተያያዘ የመጀመሪያው መረጃዬ ዕለታዊ ምንዛሬ ዋጋ በዛሬው ዕለት ከምን ደርሷል፣ እንዲሁም ከኢትዮጵያ ንግድ ባንክ ጋር በተያያዘም የኢትዮጵያ ንግድ ባንክ አዲስ የክፍያ ስርዓት ከፍ ስለማድረጉ ይፋ ሆኗል። እንዲሁም አሜሪካ በኢትዮጵያ ላይ የጣለችውን እገዳ በተመለከተ ማንሳቷ ተሰምቷል። ይህንና መሰል መረጃዎችን ወደ እናንተ እናደርሳለን። ቪዲዮን ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ ተከታተሉ። እንግዲህ ክቡራን ተመልካቾቼ በቅድሚያ ዕለታዊ ምንዛሬ ዋጋ በጥቁር ገበያ በዚህ ሰዓት ዌብሳይቱ ያስነበበንን መረጃ በማስቀደም ወደ እናንተ የምናደርስ ነው የሚሆነው። በነገራችን ላይ የኢትዮጵያ ንግድ ባንክ ከዚህ በፊት እንግዲህ ከሳምንትና ከ15 ቀን በፊት ወደ ሀገር ቤት ከየትኛውም አካባቢ በኢትዮጵያ ንግድ ባንክ በኩል ገንዘብ ስትልኩ ካለው የምንዛሬ ዋጋ ተመላይ ጭማሪ ተደርጎ እጃችሁ ላይ እንደሚደርስ መረጃ አድርሼ የነበረ ቢሆንም አሁን ላይም እንደቀጠለ ነው። ያ ማለት ካለው የምንዛሬ ዋጋ ተመን አንድ የአሜሪካ ዶላር እጃችሁ ላይ ሲደርስ እስከ 166 ብር እንደሚደርስ ከግምት ውስጥ አስገቡ። በዛሬው ዕለት በጥቁር ገበያ አንድ የአሜሪካ ዶላርን በማስቀደም ስንጀምር በዛሬው ዕለት አንድ የአሜሪካ ዶላር 184 ብር ከ30 ሳንቲም ሲመነዘር 100 የአሜሪካ ዶላር 18430 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው ፓውንድ ስተርሊ ነው። በዛሬው ዕለት 1 ፓውንድ ስተርሊ 255 ብር ከ10 ሳንቲም ሲመነዘር 100 ፓውንድ ስተርሊ 25510 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው የካናዳ ዶላር ነው። በዛሬው ዕለት አንድ የካናዳ ዶላር 129 ብር ከ30 ሳንቲም ሲመነዘር 100 የካናዳ ዶላር 12930 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው ዩሮ ነው። በዛሬው ዕለት አንድ ዩሮን ስንመለከት 217 ብር ከ05 ሳንቲም ሲመነዘር 100 ዩሮ 21705 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 1 የሆነችው የኩዌት ዲናር ናት። በዛሬው ዕለት አንድ የኩዌት ዲናር 601 ብር ከ45 ሳንቲም ሲመነዘር 100 የኩዌት ዲናር 60145 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው የሳውዲ ሪያል ነው። በዛሬው ዕለት አንድ የሳውዲ ሪያል 48 ብር ከ10 ሳንቲም ሲመነዘር 100 የሳውዲ ሪያል 4810 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው ዩናይትድ አረብ ኤሚሬት የዱባይ ድርሃም ነው። በዛሬው ዕለት አንድ የዱባይ ድርሃም 49 ብር ከ79 ሳንቲም ሲመነዘር 100 የዱባይ ድርሃም 4979 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው የስዊስ ፍራንክ ነው። በዛሬው ዕለት አንድ የስዊስ ፍራንክ 138 ብር ከ20 ሳንቲም ሲመነዘር 100 የስዊስ ፍራንክ 13820 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 2 የሆነችው የባህሬን ዲናር ናት። በዛሬው ዕለት አንድ የባህሬን ዲናር 503 ብር ከ60 ሳንቲም ሲመነዘር 100 የባህሬን ዲናር 50360 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የጆርዳን ዲናር ነው። በዛሬው ዕለት አንድ የጆርዳን ዲናር 262 ብር ከ78 ሳንቲም ሲመነዘር 100 የጆርዳን ዲናር 26278 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 3 የሆነችው የኦማር ሪያል ናት። በዛሬው ዕለት አንድ የኦማር ሪያል 496 ብር ከ80 ሳንቲም ሲመነዘር 100 የኦማር ሪያል 49680 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። በሌላው መረጃችን የአሜሪካ መንግስት ውሳኔ ስለመሰረዙ እንግዲህ አዲስ መረጃ ወጥቷል። ቀደም ሲል የአሜሪካው ፕሬዝዳንት ትራምፕ የቪዛ ቆይታ ጊዜያቸውን የሚያልፉ ሰዎችን ለመቀነስ በሚል ተጥሮ የነበረውን የ$15000 የቪዛ ማስያዣ ክፍያ ትኬት
በገዙ የ50 ሀገራት ዜጎች ላይ ተፈጻሚ እንደማይሆን የትራምፕ አስተዳደር በይፋ አሳውቋል። ይህ ውሳኔ በተለይ ለአምስቱ የአፍሪካ ሀገራት አልጄሪያ እንዲሁም ኮት ዲቯር፣ ሴኔጋልና ቱኒዚያ ደጋፊ ትልቅ ዕድል የፈጠረ ሲሆን ተጫዋቾችና አሰልጣኞችም ከዚህ ቀደም ከክፍያ ነፃ መደረጋቸውም ይታወሳል። ከዚሁ ጋር በተያያዘ የአሜሪካው ፕሬዝዳንት ትራምፕ በትግራይ ጦርነት ምክንያት በኢትዮጵያ ላይ ጥሎት የነበረውን የጦር መሳሪያ ሽያጭ እገዳ ሙሉ በሙሉ ማንሳቱን ይፋ አድርጓል። የአሜሪካ የውጭ ጉዳይ ሚኒስትር የመከላከያ ንግድ ቁጥጥር ዳይሬክተር እንደገለጸው ኢትዮጵያ በዓለም አቀፍ የጦር መሳሪያ ዝውውር ደንብ መሰረት የጦር መሳሪያ ሽያጭ ክልከላ ከተደረገባቸው ሀገራት ዝርዝር ውስጥ እንድትሰረዝ ተወስኗል። በሌላው መረጃችን የኢትዮጵያ ንግድ ባንክ በአሁኑ ወቅት ከ33.8 ቢሊዮን ብር በላይ ተቀማጭ ገንዘቡን በባንካችን ካደረገው ከኦሮሚያ ክልላዊ መንግስት ፋይናንስ ቢሮ ጋር በኢንተርኔት ባንኪንግ አማካኝነት የክልሉን የፋይናንስ ስራዎች ለማቀላጠፍ የሚያስችል ስምምነት በዛሬው ዕለት ተፈራርሟል። ስምምነቱን የተፈራረሙት ከባንካችን በኩል የዲጂታል ባንኪንግ ምክትል ፕሬዝዳንት አቶ ሜዲክሳ ሲሆኑ ከቢሮው በኩል ደግሞ የቢሮው ኃላፊ እንደሆኑ ተገልጿል። ከስምምነቱ በኋላ የባንኩ የቢዝነስ ኢኒሺዬቲቭ ፕሬዝዳንት እንደተናገሩት ሁሉም የባንክ አገልግሎት ለህብረተሰቡ በማሳደግ ፈርቀዳጅ የሆነው የኢትዮጵያ ንግድ ባንክ በአሁኑ ወቅት የባንክ አገልግሎቱን ለሁሉም ዜጎች በእጃቸው ለማድረስ እየሰራ ይገኛልም ብለዋል። አክለው ባንካችን የመንግስት ተቋማት የገንዘብ አሰባሰብን፣ ወጪና ገቢን እንዲሁም ማንኛውንም የባንክ አገልግሎት በራሳቸው መፈጸምና መቆጣጠር የሚያስችላቸውን የኢንተርኔት ባንኪንግ አገልግሎት በማቅረብ አጠቃላይ የሀገሪቱን የክፍያ ስርዓት ከፍ ወዳለ ደረጃ እያሸጋገረ ይገኛልም ብለዋል። ከኦሮሚያ ክልላዊ መንግስት ጋር የተፈራረመው ስምምነትም ግዙፉን የክልሉን የገንዘብ እንቅስቃሴ የሚያቀላጥፍና የመንግስት የገንዘብ አሰባሰብና አያያዝ ላይ ትልቅ ለውጥ እንደሚያመጣም ተገልጿል። የኦሮሚያ ብሔራዊ ክልላዊ መንግስት ፋይናንስ ምክትል ቢሮ ኃላፊ የሆኑት እንደተናገሩት ስምምነቱ የክልሉን የፋይናንስ ስራ በማቀላጠፍ ማዕከላዊ የፋይናንስ ቁጥጥር እንዲኖር የ24 ሰዓት የገንዘብ እንቅስቃሴ ለማድረግና ወጪና ጊዜ ልፋትን ለመቆጠብ እንደሚያስችልም ተናግረዋል። የኦሮሚያ ብሔራዊ ክልላዊ መንግስት ከኢትዮጵያ ንግድ ባንክ ጋር የረጅም ጊዜ የሥራ አጋር መሆኑን የጠቀሱት ዶክተር ተፈሪ ሁልጊዜም ከባንካችን ጋር ለመስራት ፍላጎት ላለው ለክልሉ መንግስት ስምምነቱ አጋርነትን ለማስቀጠል እንደሚቻል ከኢትዮጵያ ንግድ ባንክ በኩል በዚህ ሰዓት ያገኘነው መረጃ ያመለክታል። ለዕለቱ ያስኩላችሁ መረጃ ይህንን ይመስላል። ቪዲዮን ላይክ ሸር አድርጉት እያልኩ እስከ ፍጻሜ ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን የሰጠን። በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ።